መሞት ነገር ነው የሚመስለኝ። በቃ መሞት የት ሀገር እንደወሰደኝ በቃ ምን ሄደህ ማትዘልቅበት ሀገር ማትደርስበት አንቺ እዚህ ነው የምትቀር ይለኛል። ይመጣና የረሳሁት ንስሐ ነበርኝ እና ያስታውሰኛል። በቃ የመጣ ያስታውሰኛል። ጸበል ውስጥ ሆኜ ያስታውቃል። እኔ ላልመለስ እችላለሁ። ስለዚህ መድኃኒዓለም ጠርቶኝ ነው የመጣሁት። አፈሬ እዚህ ሆኖ ነው። ስለዚህ ሌላ ጭንቀት እና በቃ የልጆቼን ነገር አደራ፣ ልጆቼን ቤተሰቦቼን አደራ። በቃ አባቴ መስለኛል በገመድ ተተብትቤ ታስሬያለሁ። የሚታዩኝ ሰዎች አሉ፣ መግለጽ አልፈልግም። የሚገርም ነገር ሰማዕቱ መጥቶ በመቀስ ሲቆርጥልኝ፣ ገመዱን በመቀስ ሲቆርጥልኝ ነው ያየሁት። አሜሪካ ማድረስ ነው የምፈልግ። መዳን ቢያንስ እንኳን መምጣት ያልቻሉ ጸበሉን ለሁሉም ሰው ሰጣለሁ። ኮሎራዶ አሜሪካ ኮሎራዶ አካባቢ ኖር ሰዎች ዴንቨር ተጫለሽ። በጣም ገመዱን ፈትቼዋለሁ። ራሴ ነኝ የፈታሁት። የታሰርሽበት ፈትቼዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በመላው ዓለም የምትገኙ ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የሰማዕቱ የቅዱስ ጊዮርጊስ አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬም ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብር ከተለያዩ ሰዎች ጋር ቆይታ እናደርጋለን። ለዛሬ ደግሞ አንዲት እንግዳዬ ከኔ ጋር ቆይታ ታደርጋለች። እህታችን ሀረጋዊን ትባላለች። ከረዥም ቦታ ሳታስበው ሰማዕቱ ቅዱስ ጊዮርጊስ ደጅ ላይ ረግጣ ሰማዕቱ ቅዱስ ጊዮርጊስ ላይ ያደረገላትን ሰማዕቱ ቅዱስ ጊዮርጊስ ጋር ያየችውን ድንቅ ምስክርነት ለሁላችን ልታካፍለን ዛሬ ኤልሻዳይ ኦርቶዶክሳዊ ሚዲያ ተገኝታለች። ከእሷ ጋር ቆይታ እናደርጋለን። እናንተ ለብዙ ሰዎች እንዲደርስ ይህንን ፕሮግራም ሼር፣ ላይክ፣ ሰብስክራይብ ማድረግ ለብዙ ሰዎች እንድታደርሱ ጥሬን አስተላልፋለሁ። ይህንን ፕሮግራም ከእናንተ ጋር እያዘጋጀሁ አብሬያችሁ የምቆየው ወንድማችሁ ዘማሪ ዳዊት ነኝ። እስከ ፕሮግራማችን ፍጻሜ አብራችሁ ትወዱ ዘንድ ከወዲሁ ጋበዝኳችሁ። እህታችን እንኳን ደህና መጣሽ። እንኳን ደህና ቆየኝ። እስኪ ራስሽን በራስሽ አስተዋውቂና ማን እንበል? ከየት ነው የመጣሽው? እኔ ሀረጋዊን እባላለሁ። የመጣሁት ከዴንቨር ኮሎራዶ ነው። እንግዲህ የሰማዕቱ ጥሪ ነው ለዚህ ያደረሰኝ። እኔ አስቤ አይደለም የመጣሁት፣ ስለእውነት ግን ፈቃዱ ሆነ የእግዚአብሔርና በቃ ቀኑ ደረሰ እና ወደዚህ መጣሁ። እኔ ስመጣ ወደ ኢትዮጵያ ማስቤ አይደለም የመጣሁት። ቤተሰቦቼ እስራኤል አሉ፣ ልጆች አሉ፣ እነሱን ለማየት ነበር እና እንደ አጋጣሚ የእስራኤል ጦርነት ወደ 9 ጊዜ ፍላይቴ ካንሰል ተደረገ። ወደዚህ ለማምጣት ወደ እስራኤል ለመሄድ እና እስራኤል በረራ ስላልነበረ ያለኝ አማራጭ የመጨረሻ አማራጭ ኢትዮጵያ ልጠቀም ብዬ ወደ ኢትዮጵያ መጣሁ ትራንዚት ለማድረግ። ከኢትዮጵያ መጥተሽ ወደዛ ደግሞ ለመሄድ ከዛ ትራንዚት አድርጌ 2 ቀን አድሬ ወደ እስራኤል ሄድኩ እና እስራኤል ሄጄ በሰነበትኩባቸው ቀኖች ሁሌም በማደርገው እስራኤል ሲሄድ ጊዮርጊስ በቃ የኔ ሌዳው ጊዮርጊስ ነው የምለውና ሁሌ እሱን አማክሬው አውርቼው እንደ ጓደኛ አውርቼው ሲሄድ ሁሌም በቃ እንደምፈወስ አውቀዋለሁ ሁሌም። እና ሄድኩኝ አስቤያለሁ። ተነስቼ የሆነ ሐሙስ ቀን ተነስቼ ወደ ጊዮርጊስ ሄድኩ መቃብሩ ጋር እዛው ኢየሩሳሌም ሉድ ከተማ እና ሄድኩኝና እኔ ቋጠሮዬን ፍታልኝ ነው ያልኩት። በቃ ቋጠሮዬ የህይወት ቋጠሮዬን ፍታልኝ። እኔ ህይወቴ ትልቅ መጽሐፍ ይወጣል። በህይወቴ ብዙ ነገሮችን አሳልፌያለሁ እና ብዙ ያው ለሰው ደስተኛ መስላለሁ፣ ስስቅ ብዙ ነገሮችን እያለፍኩ በህይወቴ ያለፍኩ ሰው ነኝ እና ሁሌ እለዋለሁ በቃ የታሰርኩበትን ፍታኝ። እኔ ምንም አልፈልግም። ገንዘብንም አውቀዋለሁ፣ ማጣትንም አውቀዋለሁ እና ሁሌ እየሄድኩ ምጨቀጭቀው ምንድነው ሲሄድ እስራኤል ሲሄድ ታላቅ መንፈሳዊ ጉዞ ወደ ታምረኛው ጸበል በርሜል ቅዱስ ጊዮርጊስ ኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር መጋቢት 5 ድረስ የነበረን የጉዞ ምዝገባ ተራዝሞ ቀጥሏል። በጉዞ ላይ መምህር ኢዮብ ይመኑ፣ መምህር አንተነህ አበበ፣ ዘማሪት ምርትነሽ ጥላሁን፣ ዘማሪ ዲያቆን በሱ ፍቃድ አንዳርጋቸው
ክራር ዘማሪ ፍቅረ ማርያም፣ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሰላማ፣ የሀገረ ስብከቱ ዋና ስራ አስኪያጅ ቆሞስ አባ ኃይለ ማርያም ያሳይ በዚህ አገልግሎት ላይ ይገኛሉ። ሁላችሁም ከኛ ጋር በመጓዝ የዚህ በረከት ተካፋይ እንድትሆኑ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር በቅዱስ ጊዮርጊስ ፍቅር ጋብዟቸዋል። ከኛ ጋር በመጓዝ ጣና ገዳማትን ጨምሮ አቡነ ሐራ የምንሳለምበት ታላቅ መንፈሳዊ ጉዞ አዘጋጅተናል። ከታች በሚቀመጥላችሁ ስልክ ቁጥር በመደወል ወይም በ0906787878 በ0965454545 ላይ ደውላችሁ ቀድማችሁ እንድትመዘገቡ መንፈሳዊ ግብዣችን ነው። መልካም የጉዞ ዝግጅት። ፍታኝ ነው እና እንደዛ ብዬ መጣሁኝና እቤት ገብቼ እንዳጋጣሚ ዩቲዩብ ስከፍት የጊዮርጊስ ኤልሻዳይ ጉዞን አየሁ። ማስታወቂያውን አየሁና እኔ አያለሁ ብዙ ጊዜ ግን መስማት አልፈልግም። ለምን የማልፈልግበት ምክንያት አንዳንድ መጥፎ ነገሮች እንኳን ቢኖሩ ልቤ ስለሚያስብ እንዳልቀር ፈራለሁ። በቃ የሚያስፈራ ነገር በስጋ ሰው ስትሆን ትፈራለህ እና በባህሪ ማይቲንግ ፈሪ ነኝ እና ብዙ መስማት አልፈልግም። ከዚህ በፊትም ከጓደኞቼ ጋር ለገና ተቀጣጥረናል ልንሄድ እንጂ አሁን ይሄዳሉ የሚል ሐሳብ የለኝም። ገና ማለት ገና ኔክስት ይር ማለት ነው። ለኔክስት ይር ከጓደኞቼ ጋር 1-6-7 ሆነን ቀጠሮ ይዘናል። ይሄን አውቃለሁ። ከዛ ውጭ ምንም እኔ አላቅምና ያንን ሚዲያ ሳይ ወዲያውኑ ለማን ደወልኩላት? ለወንድሜ ሚስት ኢትዮጵያ ደወልኩና ስሚ እኔ ይሄን ሚዲያ አይቻለሁ እና መሄድ አለብኝ ስላት፣ እንዴ ስትመጪ ከመጣሽ ጊዜ ካለሽ እዚህ ቅርብ ጸበል እንሄዳለን አለችኝ። አይ በቃ ጊዮርጊስ ነው የሚሄደው። እንዴ የምታውቂው ነገር አለሽ? ምንም አላቅም ግን በቃ እሄዳለሁ። አሁኑኑ ደውይላቸውና ስልካቸውን ስክሪንሻት አድርጌ አሁኑኑ ደውለሽ አናግሪያቸው ስላት እሺ ብላኝ ምንም በቃ የሷን መልስ አልጠበቅኩም። ወዲያውኑ እዛ ላይ ባለው ስልክ ደወልኩ። ወደ እናንተ ደወልኩ። ከዛ ስደውል ሰኞ ጉዞ አለን አርብም ጉዞ አለን አላችሁኝ። በሳምንት ሁለቴ ነበር። ከዛ ምንም ያልኩት ነገር የለም። በቃ የሰኞውን ያዝልኝ። ኦኬ እኔ ማን እንዳናገርኩ አላውቅም። የሰኞውን መያዝ ፈልጋለሁ አልኩና አሁንም መልሼ ደወልኩላትና ስሚ አልኳት፣ ትኬቴ ቁጥሬ ይሄውልሽ፣ አራዝሚው እስከፈለግሽው ቀን እኔ አልመለስም። በቃ መፈታት ስላለብኝ አልመለስም። ለምን በህይወቴ በጣም ብዙ ችግሮች አሉብኝና በቃ ስለማልመለስ መሄድ አለብኝ አልኳት። ከዛ እኔ ፈተና አለኝና ለአርብ ላድርገው ስትለኝ ነው አልሰማሽም አልኳት። ገና ሳትመጪ ነው አልመጣሁም። ስለዚህ እኔ የእስራኤሉን ትኬቴን ወዲያውን ኦንላይን ላይ ቀይሬ ለእሑድ አደረኩት። እቆይ ነበር ለአንድ ወር። በ3 ሳምንቴ ለእሑድ አደረኩትና እሑድ እዚህ ገባለሁ፣ ሰኞ የሰኞም ጉዞ አደርጋለሁ ብዬ አሰብኩ። ከዛ ፈተና አለኝ ስትለኝ ፈተና ካለሽ ቅሪ፣ በቃ እኔ ማንንም አልፈልግም፣ በማህበሩ ሄዳለሁ። ማህበር ስለሆነ ለማንም ሰው አልተናገርኩም። ለማንም ለሷ ብቻ ነው ያወራሁት። ከዛ ወዲያውኑ መታወቂያ የላኩ በአካውንት ላካችሁልኝ፣ ከፈልኩ ለሁለታችንም። እሷንም ፍቃዷን አልጠየቅኩም። የሚገርም ብዙ በቃ ትሄጃለሽ አብረሽኝ አልኳት። ፈተና ማክሰኞ አለኝ ስትል ፈተናሽን አራዝሚ እና እንሄድ፣ ይሄ ለነገ የሚባል ነገር አይደለም ስላት፣ በቃ እሺ። እሷም አላወቀችም ሩቅ ይሁን ቅርብ ይሁን ምንም የምታውቀው ታሪክ የላትም። ትኬት ቆረጥኩ፣ ከፈልኩ፣ ትኬቱን ላኩላት። አይዲሽን ላኪልኝ አልኳት። አይዲዋን ላከችልኝ። ትኬት ቆረጥኩ፣ ላኩላት። ከዛ በቃ እንደዚህ ነው። ምንም መስማትም ሌላ ወሬ አልፈለኩም ምንም። ከዛ 1-2 ቪዲዮዎችን 3 ምስክሮችን ሰማሁ። ለመጨረሻ ላይ እናትና አባት ያሉ ቢያንስ እንኳን የሆነ ነገር በሆነ ለልጆቼ መናገር አልፈለኩም። ስለ እውነት ፈርቻለሁ፣ በጣም ፈርቻለሁ። ስትሄጂ የሆነ ፍርሃት መንፈስ አለብኝ። ግን በቃ ለአባቴ ሊሄድ ነው አልኩት። የት? እንደዚህ እንዴት ሲለኝ፣ ኢትዮጵያ ናቸው? እስራኤል ናቸው ሁሎችም።
አዎ ከዛ እንዴት ሲሉኝ በቃ እሄዳለሁ። እኔ ቋጠሮዬ መፈታት አለበት። እኔ ህይወቴን ማቀው ነኝ። በህይወቴ ብዙም ነገሮችን አልፌያለሁና ያንን ነገር መፍትሄ እፈልግለታለሁ። በቃ እኔ ደክሞኛል፣ ስለሆነ ደክሞኛል። ህይወቴ ደክመሄላ አንዳንዴ እና በቃ መሄድ አለብኝ ስል ለማዘርም ስነግራት ፈሩ። እንዴት በዚህ ግርግር ሰዓት ምናምን አሉ። ትኬት ቆርጫለሁ፣ ልታስቀሩኝ አትችሉም። ትኬት ቆርጫለሁ፣ እሄዳለሁ። ምናልባት እኔ ስለ ቤተሰቡ መዳን በሆን ስላት በቃ እሺ አለች። እሷ ምንም አልተናገረችም። ፋዘር አዘነ፣ ግን ያው ምንም ማድረግ አልቻለም። በቃ ወሰንሽ አለኝ። አዎ እሄዳለሁ። ምንም ነገር በቃ እንደዛም ካልኩ በኋላ ልመጣ አንድ ቀን ሲቀረኝ ነው የተናገርኩት። ከእስራኤል ወደ ኢትዮጵያ ልመጣ ምንም ያዘጋጀሁት ነገር የለም። ስለ እውነት ነው የምነግርህ። ለጉዞ የሚያስፈልግሽ ነገር ምንም የማውቀው ታሪክ የለም፣ ምንም ነገር። ከዛ መጣሁ፣ እሁድ መጣሁ። እሁድ 1 ሰዓት ላይ 7 ሰዓት ላይ ደረስኩ። ገብቼ ተኛሁ ኢትዮጵያ። ከዛ እሷ ናት ሁሉን ነገር አስተካክላ ምን ብላ ጠዋት ነው ፍላይታችን። እኔ ምን እንደሚያዝም አላውቅም። ጉዞ ለመጀመሪያ ጊዜ ነው። ሄደሽ ሳታውቂም ያው ውጭም ስለሆነ የትም አላውቅም። እንደዚህ ጉዞ ምንድን እንደሚያዝ አላውቅም። እኔ ያስኩት ነገር ምንድነው ብርድ ልብስ፣ ቱታ ምናምን ይዣለሁ። በቃ ሌላ ምንም ነገር የለም። ከዛ ተነሳን፣ ኤርፖርት ሄድን። ከኤርፖርት ባህር ዳር ደረስን። ምንም እስከዛን ሰዓት ድረስ ምንም ያው ትፈራለህ፣ ግን ድብልቅልቅ ያለ ስሜት የሚሰማህ ለምን? ምክንያቱ ምንድነው? አሁን የወሰንኩበት ምን ላደርግ ከአሜሪካ ድረስ መጥቼ እስራኤል ሄጄ ወደዚህ የሚያመጣኝ ነገር መጣ እና የሆነ ነገር እንዳለ ይሰማኛል፣ ግን አላቀውም። ፍርሃት ይሁን ደስታ ይሁን አላቀውም። ከዛ ሄድን። መንገዱ በእውነት በጣም ከባድ ነው፣ ሙቀትም ነው፣ ግን ምንም የሚያሳቅቀኝ ነገር አይደለም። ይሄን ያህል መንገድ ሄጄም አላቅም። ደስ ብሎኝ የነበሩት ሰዎችም ደስ የሚሉ መንገደኞቹም በቃ የነበረው ሰው በጣም ደስ የሚል፣ የማህበሩ መምህሮቹ ደስ የሚሉ። ደረስን እና በቃ ስንደርስም በጣም ሩቅ ነው። እንደዚህ ሩቅ ነው ብዬ አልጠበቅኩም። ምንም እኔ በቃ ምንም እንትኑ የለኝም። በደንብ ዲፕሊ ገብተሽ ቪዲዮዎችንም ስላላየሻቸው አላየሁም። እንዳልኩ ቪዲዮን ያላየሁበት ምክንያት ፈራሁ። የሆነ የሚያስፈራ ነገር ብሰማ ተጠራጥሬ እቀራለሁ ብዬ ሰው አይደለም። እና በቃ ደረስን። ከዛ አንዳንድ ነገር ስናይ ልብስም አልያዝንም ስለ እውነት። ከዛ በቃ ቢያንስ እንኳን ልብስ የምንገዛበት ነገር ብለን ሺቲ ይዛው ገዛን። ባህር ዳር ላይ አረ በጊዮርጊስ አዎ እዛው ደርሰን ከዛ ጨደር መጠመቅ ነበረብኝ። ንስሐዬን ጨርሻለሁ። ከዛ ጨደር ፕሮግራሙን አደረግን። የመጀመሪያ ቀን ወደ ጸበሉ ሲሄድ ስለ እውነት በቃ ሀፍ ነው የነበርኩ። ለምንድን ነው ግን የመጣሁት? ግን ደግሞ ከመጣሁ በቃ መፍትሄን ሳልይዝ አልሄድም አሰብኩ። ሄድኩ፣ ገባን። የመጀመሪያ ቀን በጣም ያስፈራል። በጣም እኔ ቃላት የለኝም። ቦታውን ሳይሆን የፈራሁት በላይ ላይ ያለው ሊሆን ይችላል፣ የነበረው መንፈስም ሊሆን ይችላል። ገና ቦታውን ሳየው በጣም ያስፈራል። ሙቀቱ በእግርህ የምትሄደው እኛ ያው የጨደር ሰዓት ስለነበረ ሚዳይ ላይ ነው ወደ ጸበሉ የሄድነውና በጣም እና እንዲህ አልኩኝ፣ በቃ አምላከ ጊዮርጊስ አሁን ትምረኛለህ አውቃለሁ አልኩ። በቃ አሁን ትምረኛለህ። ይሄን ሁሉ ሀገር አቋርጬ የመጣሁ አንተን ፈልጌ ነው፣ እንድታድነኝ ነው። እኔ ሌላ ምንም ነገር አልፈልግም። መዳን ነው የምፈልግ፣ በደጅ መመላለስ ነው የምፈልግ። እኔ ትንሽ ወንድሞቼም ሁሉም ቆራቢዎች ናቸው። እኔ መጀመሪያ ልጅ ነኝ፣ ግን ለዛ የበቃው አይደለሁም። በዓለም የምኖር ሰው ነኝ እና ሁሌ ነው የምለምነው፣ ሁሌ ነው የምጠይቀው መድኃኒዓለምን። ግን ቀኑ ደረሰ መሰለኝ ያን ዕለት
የመጀመሪያ ቀን ሲሄድ ፈራሁ። በቃ እሷም አለች፣ እሷም ግራ ገብቷታል እንዳትናገር፣ የምታውቀው ቦታ አይደለም። በቃ ደንግጣለች። ይሄን ያህል ሀገር እንዴት መጣነ? እሷም ምንም አይደለም፣ ምንም አዌርነስ የላትም። ከዛ በቃ ገባን። ይከብዳል። መታሰሩን ስታስበው ጭንቀት አለው። አላወቅሽም እንደሚታሰር? አውቃለሁ፣ እንደሚታሰር አይቻለሁ። ግን እንዴት ነው እንኳን የሚያስሩት ብዬ ልብ ብዬ አላየሁም። ከፍራቴ የተነሳ ማለት ነው። ዘገባን በቃ ወደ ኋላ ሸሻለሁ፣ ወደ ኋላ ሸሻለሁ። መጨረሻ ላይ መቅረት እንደኔ የሶስተኛ ቀን ልብ ድካም አለብኝ፣ ከፊት አድርገኝ፣ አውጣኝ አውጣኝ እንዳልኩት እና በቃ የሆነ ነገር ልብህ ወጥቶ ሊሄድ ነው የሚደርሰው። ያው ደረሰ ተራዬ፣ ታሰርኩ። ከዛ የሚገርምህ ነገር መጀመሪያ ይመስለኛል የሰማሁት ኮቴውን። እሺ የጸበሉ ሲመጣ የሆነ የፈረስ ኮቴ ያለውና የልደው ጊዮርጊስ አንተ ነህ እዚህ ድረስ ያመጣኸኝ። እኔ አስቤው አቅጄው አይደለም። እኔ የመጣሁ ልጆቼን ላይ ነው እስራኤል ሀገር። ከዛ ውጭ እኔ ኢትዮጵያ መጥቼ ጸበል እሄዳለሁ የሚል ምንም ህልም የለኝም። በአሁኑ ሰዓት ምንም ህልም አልነበረኝም ስለ እውነት። እና በቃ የዛሬ 2 ዓመት ጠይቄ ነበረ፣ ግን ሁሉም ሰው ሲያስፈራራኝ ተመልሼ ሄጃለሁ። ሩቅ ነው እንደዚህ ነው እና በቃ እዛ ሄዶ ሰው ይሞታል እንደዚህ አይነት ነገር እና ያችን ስለሰማው ሌላ ወሬ መስማት አልፈለኩም፣ ሌላ ነገር መስማት አልፈለኩም። ለምን እንዳልቀር። ከዛ የመጀመሪያ ቀን በቃ ሽታው እኔ ለመግለጽ ያቅተኛል፣ ምን አይነት ሽታ እንደሆነ ምንድነው ብለህ መዓዛውን ለመለየት ያዳግታል። በቃ ሲሸተኝ እኔ የለውም የሆነ ሩቅ ሀገር ነው የሄድኩ የሚመስለኝና ከባድ ነበረ። በቃ ከባድ መመለስ አልመሰለኝም፣ ስለ እውነት አልመሰለኝም። እና እመቤቴ ማርያም ነፍሴን አደራ፣ ግን ሁሌም የምለምንሽ ነገር ለስጋው ደሙ ሳታበቂ እንዳትገይኝ ሁሌም እላታለሁ። ግን አሁን ምንም አማራጭ የለኝም ይመስለኛል። የመምጫዬ ቀን ደርሷል እና በቃ ነፍሴን አደራ አልኩ። ከዛ በኋላ የት ሀገር እንደወሰደኝ በቃ ምን ሄደህ የማትዘልቅበት ሀገር የማትደርስበት። ከዛ ይመስለኛል ወዲያውኑ ነቃሁ። እኔ ነኝ ቀድሜ የነቃሁት ከሰዎች። አዎ ከዛ ስዞር ሁሉም ሰው ይጮሃል። እሺ በስመ አብ ወወልድ ወመንፈስ ቅዱስ። እውነት አልመሰለኝም። እኔ ሁለተኛ ነገ ተመልሼ አልመጣም። እሺ ይሄ እንደዚህ ነው እንዴ የሚያስጨንቀው? እንደዚህ ነው የሚያስፈራው? እኔ ሁለተኛ ተመልሼ አልመጣም። ሰማዕቱ በቃ በዛሬው ፍታኝ እና በጣም የልጆችን ብዙ ጉዳይ አለኝና በቃ ያንንም ታውቃለህ ፍታኝ፣ ግን ሁለተኛ ቀን አልሄድም ብዬ ወጣሁ። በቃ ራሱ መልሰው የሚያስገቡኝ ሁሉ መሰለኝ። ከነቃሁ በኋላ እስኪፈቱኝ በቃ በጣም ጨነቀኝና መልሰው የሚያስገቡኝ የሚያስሩኝ ሁሉ መሰለኝና በቃ ሰው አይደለሁ ፈራለሁና ይመስለኛል። ግን መንፈሴ ላይ ያለው መንፈስ ነው ያለው መንፈስ ነው የሚጨነቀው፣ በጣም የተጨነቀው እና በቃ ሁለት ሆንኩ። ወጣሁ፣ ቅባ ቅዱስ ተቀባሁ። የሚገርምህ ያለ መነጽር አላነብም። ከዛን ቀን ጀምሮ መነጽር ብዙ አልጠቀምም። አነባለሁ፣ በደንብ አነባለሁ። ቅባ ቅዱስ አይኔ ላይ ያስደረኩ በደንብ አነባለሁ። እና በቃ ተአምሩ ከዛ ነው የሚጀምር። ከዛ መጣሁኝና በቃ ለመናገርም ፈራሁ፣ ምናየሁ ለማለትም ፈራሁ። ተኛሁ። ማረፊያ ቦታ በቃ ሁላችንም ተፈራራን ልበልህ። በቃ ጭንቀት ነበረው፣ ያስፈራል። ያው ሞትን አይተሃት መምጣት ነው፣ ሞተህ መመለስ ነው። ስለዚህ ጌታ ሆይ ለምን ጠራኸኝ? እዚህ ድረስ የጠራኸኝ ለምንድን ነው ብዬ በቃ በጣም አለቀስኩ። ምክንያትህ አንተ ብዙ ነው። አደርን። የሚቀጥለው ቀን ማታ እንዳልኩ የመሄድ ነገር የለኝም፣ ፈርቻለሁ። ጠዋት ሲነቃ ሰው ሲነሳ ብር የተነሳው ለመጠመቅ
ተነሳው። እኔ ቅድሚያ ነው የገባሁት። የሚገርም የትናንትናው ፍራቻ ጠፋልሽ? ጠፋ። ከዛ ሁለተኛ ቀንም ብርሃን ነገር ያሳየኛል፣ ቁጥሮች ያሳየኛል። አልገባኝም። ከዛ በቃ እኔ ወይ መለመን አልቻልኩበትም ወይም የሆነ ነገር ችግር አለብኝ ብዬ ፈራሁ። ሁለተኛ ቀንም ስነቃ ፈጥኜን የነቃሁት። ስትጠመቂ ወደ በርሜሉ ስር ነበር ወደ ዳር ነበር የተቀመጥሽው? መሀከል ላይ ነበርኩ። እና በቃ ግን በጣም ይጨንቃል፣ በጣም መተንፈስ ያቅተኛል። በጣም እኔ እንጃ እንዴት ብዬ ስሜቱ መግለጽ ያቅተኛል። ሁለተኛ ቀንም እንደዛ ሆነ። ከዛ በቃ ሄድኩኝና አንድ አባት አናገርኳቸው። እኔ በቃ ጭንቀት አልችልም፣ በባህሪ ፈሪ ነኝ ይመስለኛል። እና እኔ እንዴት ብዬ እንትን ልበል ልጸልይ? እንደገና ደግሞ የሆነ የረሳሁት ንስሐ ነበረኝም እና ያስታውሰኛል። በቃ የመጣ ያስታውሰኛል። ጸበል ውስጥ ሆኜ ያስታውሰኛል። ውጭም ቁጭ ብዬ ያስታውሰኛል። ጸሎትም ስጸልይ ያስታውሰኛል። ስለዚህ ያንን ንስሐ መናገር አለብኝ ብዬ ሄጄ ለንስሐ አባት ተናገርኩ። ቀኖናዬን ሰጡኝ። አይዞሽ፣ በርቺ፣ ጸልይ፣ ስገጂ አሉኝ። በሶስተኛው ቀን ስገባ በጣም ከባድ ነበር። በጣም ከባድ ይመስለኛል። በገመድ ተተብትቤ ታስሬያለሁ። የሚታዩኝ ሰዎች አሉ፣ መግለጽ አልፈልግም። ብዙ ሰዎች ይታዩኛል፣ መግለጽ አልፈልግም። ያንን ገመድ የሚፈታኝ አጥቼ ግን በቃ ጮኻለሁ። ጊዮርጊስ እባክህ ፍታኝ፣ ቅዱስ ሚካኤል እባክህ ፍታኝ፣ መድኃኔዓለም ትችላለህ ፍታኝ። በቃ የመጣሁት ልፈታ ነው፣ ፍታኝ። የሚፈታኝ የለም። አለቅሳለሁ፣ በጣም አለቅሳለሁ። ሰዎችን ያሳይሻል። እነዛን ሰዎች መናገር አትፈልጊም? አልፈልግም። ያሳይሻል። አዎ። እና በቃ እባክህን ፍታኝ እና ፍታኝ ነው። እኔ ከታሰርኩበት ፍታኝ እያልኩ በጣም አለቅሳለሁ፣ በጣም እጮሃለሁ። ይታወቀኛል። ያው ሀፍ እየሆንኩ ስነቃ ገመዱን ፈትቼዋለሁ። ራሴ ነኝ የፈታሁት። የታሰርሽበት ፈትቼዋለሁ። ፈታትቼ በቃ ሀፍ እየሆንኩ ግን መንቀሳቀስ አቅቶኛል። ገመዱን ፈትቼዋለሁ። ከዛ መጥቶ አሳሪ ፈቺዎቹ በጣም የተባረኩ ልጆች ናቸው። ሊፈታኝ ሲል ፈትቼዋለሁ ኦልሬዲ። ከዛ ክርስትና ስሜን ጠየቀኝ፣ ነገርኩት። ተነሺ ሲለኝ መነሳት አልችልም አልኩት። አልችልም ስለ እውነት ወገቤ ታስሯል። እና በቃ አለቀስኩ። እያለቀስኩ ነው አንስተው የወሰዱኝ። ወገቤ ታስሯል፣ እጄ ዙሯል። በጣም አለቀስኩ እና ወደ ቤቴ እንዴት ልድረስ? በቃ እንዴት ልድረስ? አዎ ግን አልኩት እንዳሰርከኝ ትፈታኛለህ፣ ትፈታኛለህ። የጊዮርጊስ አምላክ ትፈታኛለህ። የመጣሁት ልድን ነው፣ ልታሰር አይደለም። ይሄ አንተና አምኜ ነው የመጣሁት፣ ትፈታኛለህ። በቃ አለቅሳለሁ። እሷን በጣም ደነገጠች፣ አብራኝ ያለችው እህቴ። በቃ ሁሎችም ደነገጡና ይዘውኝ ወደ ቤት ሄድኩ። ሽንቴን መሽናት እንኳን መነሳት አቃተኝ። ወገቤን ተመታው እና በቃ ለኔክስት ዴይ አልሄድም አልኩኝ። አራተኛ ቀን አልሄድም። ግን በቃ በጣም ከባድ ነው ከምገልጽልህ በላይ ስቃዩ፣ ጭንቀቱ በጣም ከባድ ነው። ከዛ አልኩኝ ተነስቼ መስገድ አልቻልኩም። ቁጭ ብዬ ግን እያለቀስኩ ጸለይኩ። እኔ መድኃኔዓለም ምንም ነገር እንድታሳየኝ አልፈልግም። ሰው አይደለሁ፣ ቂም እንዲይዝ አልፈልግም። በቃ በስውር የምትሸኝልኝ ነገር ካለ ሸኝልኝ። እኔ ምንም ማየት አልፈልግም፣ ምንም ማድረግ አልፈልግም። ገመዴንም ሳትፈታኝ አልሄድም። አራዝማለሁ። ትንሽ 1-2 ቀን ይሻለኝና ወጥቼ ተራራ ላይ ስልክ ደውዬ በቃ ልጆቼንም አልመጣም እላለሁ። ልጆቼም አያውቁም የት እንደሄድኩ። ስለዚህ በቃ ካልፈታኝ አልሄድም፣ ካልባረከኝ አለች ማለት አልሄድም አልኩ። በቃ
እኔ ምክንያት አለ እዛ ድረስ ጠርታ ያመጣኝ እኔ ፈልጌ አይደለም። ስለዚህ አልሄድም። በቃ እሷንም ነገርኳት አልሄድም አልኳት። ምን ነው አልች። አልሄድም ካልፈታኝ አልሄድም። የመጣሁት ልፈታ ነው። ብዙ የህይወት ምስቅልቅሎች አሉ። ብዙ በህይወቴ ብዙ ነገር ያለፍኳቸው ነገሮች አሉ። ስለዚህ ትፈታኛለህ፣ እንደዚህ ነው የምለው። ትፈታኛለህ፣ ካልፈታኝ ደግሞ አልሄድም። ከዛ እሷ እንደዚህ እኮ አይባልም እለዋለሁ። ልጁ አይደለሁ? አዎ በኃጢአት ኖሬያለሁ፣ በዓለም ኖሬያለሁ፣ አስቀይሜዋለሁ፣ ግን ይፈታኛል። ልጁን ሰው የወለደው ልጅ የትም አይጥልም። ስለዚህ ትፈታኛለህ። አራተኛ ቀንም የግድ እንደምንም እሄዳለሁ ብዬ ተጎትቼ ማት እንዳልኩ ጠዋት ስወጣ እንደማልሄድ ነው የምወስነው። ራስሽ በራስሽ መሄዳችም ነበር ወገብሽን? አዎ በቃ ደግፈው ወሰዱኝ። ሄድኩኝ፣ ነገርኳቸው። አሳሪ ፈቺዎችን ከኋላ መሆን አልችልም፣ መቀመጥ አልችልም። በደንብ አቅፈው በስነ ስርዓት አስቀመጡኝ። ተጠመቅኩ። ስለ እውነትም እንደለመንኩት ምንም ነገር አላየሁም። ከዛ በኋላ ተሰውሬያለሁ። በቃ እንዴት ብዬ ልንገርህ፣ የት እንደሚወስደኝ አላውቅም። ሩቅ ቦታ ሄዳለሁ፣ ብርሃን ነገር ሄዳለሁ፣ ግን ምንም ነገር አላየሁም። በቃ በስውር ፍታኝ ብየዋለሁ። ማንንም ማየት አልፈልግም። ለምን ሰው አይደለሁ፣ ቂም እንዲይዝ አልፈልግም። ስለዚህ ማንንም ማየት አልፈልግም፣ ፍታኝ ብቻ ነው። ከዛ በአራተኛውም ቀን ስጠመቅ ራሴ ነኝ የፈታሁት ገመዱን። ስነቃ ፈትቼዋለሁ። ከተጠመቅሽበት ከጠበሉን ተዝግብ ፈተፈል በራ ፈትቼዋለሁ። ፈትቼ ገመድ ማይታሰብ እኮ ነው እሱን መፍታት። በጣም ፈትቼ እያስተካከልኩ ገመዱን ነው የነቃው። ተነሳው፣ አነሱኝ፣ ወጣው። እግዚአብሔር ይመስገን ከቀን ቀን እየተሻለኝ። ከዛ አንድ አጋጣሚ ቅዳሜን ተጠምቀን እሁድ ኪዳነ ምሕረት ነበረች ያመቷ እንሂድ ሲሉ እሷ እህቴ ትቀበል ነበርና እሷን ጥዬ ያው አልሄድም። እሁድ እሷን ተቀበለች፣ ቤተክርስቲያን አስቀድሰን መጣን። ሰኞ ኪዳነ ምሕረት እንሄድ ነበረ። በቃ በዛ መሃል ምን እያለ ከእሁድ ማታ ጀምሮ መተኛት አልቻልኩም። በቃ አንቺ እዚህ ነው የምትቀሪ ይለኛል። ይመጣና በህልምሽ ነው በቃ ዝም ብሎ የሆነ ሹክ የሚልህ ነገር የለም፣ አትሄጃትም፣ እዚሁ ነው የምትሞቺው። እና ይመስለኛል እኔ መንፈሱ ሲያዝ ያው ብዙ መተቶች ማሉ ሲያዝ እየታደሰ ይመስለኛል። ይነግራቸዋል፣ ሄዶ የሚነግርበት ቦታ ይነግራቸዋል። አይ ቲንክ ይልካሉ መልሰው። ከዛ በቃ ጭንቀት በጣም እንቅልፍ አጣሁ። ጭንቀት ነው። ከዛ ቀን ላይ እኔ አልኳት መውጣት አለብኝና ለቤተሰቦቼ መናገር አለብኝ አልኳት። ምንድነው ስትለኝ እሷ ተቀብላለች፣ መውጣት አትችልም። እንግዲህ ተራራውን ስልክ መደወያውን ታውቀዋለህ። ወገቤን አስሬ ስልክ ልደውል ወጣሁና አለቀስኩ። ለእህቴ ለትንሽ እህቴ ደወልኩላት፣ ጎንደር አለች። በቃ እኔ ላልመለስ እችላለሁ፣ ስለዚህ መድኃኒዓለም ጠርቶኝ ነው የመጣሁት። አፈሬ እዚህ ሆኖ ነው። ስለዚህ ሌላ ጭንቀት እና በቃ የልጆቼን ነገር አደራ፣ ልጆቼን ቤተሰቦቼን አደራ፣ በቃ አባቴን የልጅ ሀዘን በዚህ እድሜው ምንም ማድረግ አልችልም። ግን በቃ ይሄ ነው ያለው ነገር፣ እንደማልመለስ ይገባኛል። ስለታለቀሰች እሷ እንዴት ሳትነግሪኝ ትሄጃለሽ? በቃ እንደዚህ ቦታ ነው ያለሁት። ግን በዛን ሰዓት ገብቷል መንፈሱ ነው እየመጣ የሚያስጨንቀኝ እና ተስፋ በቃ ቆረጥኩ። እመሞት ነገር ነው የሚመስለኝ። በቃ እመሞት በጆሮሽም የመጣው ነገር ሾክ ከሚልሽ ይለኛል። እንቅልፍ የለኝም፣ መተኛት አልችልም፣ ጭንቀት አለኝ። ምንም የማውቀው ነገር የለም። በቃ በእውነት ነው የምልህ፣ በጣም የሚከብድ ሊሸኝ ሲል ነው እንግዲህ እንደዚህ አይነት ነገር የሚሰማሽ፣ በጣም የሚከብድ እና በቃ እንዴት ብዬ ልንገርህ፣ ለመጸለይ እንኳን ሰው ሙሉ መጽሐፍ ታነባለህ። እንቅልፍ እኔ የሆነ ነገር ጸሎት ሲይዝ እንቅልፍ በቃ እየታገለኝ ነው መጸለይ። ግን ምንም አይኔ እንደፈጠጠ ነው።
በቃ ሰው ሁሉ ተኝቶ እኔ ነኝ ያለሁት። ባትሪ አብርቼ ቁጭ እላለሁ። በቃ መተኛት አልችልም። ደግሞ እኔ አይጥ በጣም እፈራለሁ። በጣም ያን ያህል ቀን ስሰነብት ሰምቼ አላውቅም። ያን ዕለት በቃ ይረብሸኛል እንደዚህ አይነትም ድምጽ። እውነት ይሁን እውነት ውሸት አላውቅም። በቃ ምን ብዬ ልንገርህ እና እንዳልናገር እንዳላስጨንቃት ፈራሁ። ሄጄ ስልክም ደውዬ ተናግሬ መጥቻለሁ። እሷ እንደውም እህቴ ምን አለችኝ፣ በቃ መኪና የለም ውጭና ነይ ስትለኝ መምጣት አልችልም። በረሃ እኮ ነው፣ የትም መምጣት አልችልም። ግን ለማንኛውም እግዚአብሔር ፈቃዱ ከሆነ ማክሰኞ ደውልልሻለሁ በህይወት ካለው። በስመ አብ። ይሄን የምትናገረው ለማን ነው? ለእህቴ፣ ለትንሽ እህቴ። የት ነው ያለችው እሷ? ጎንደር። ደውለሽ ነው? ደውዬ ተራራ ወጥቼ ከዛ እሷ በቃ አዛብዳለች። ይሄን ብዬ ተናግሬ እሷ አጽናናችኝ። በጣም ብዙ የቄስ ሚስት ናት። በጣም አጽናናችኝ። እኛም ጋር ፈተና፣ ይሄ ፈተና ነው፣ ለዲያብሎስ ቦታ አትሰጪው፣ ይሄ የዲያብሎስ ፈተና ነው። ስለዚህ በቃ በርቺ፣ መሰበር የለብሽም፣ ብዙ የሞት ሽረቶችን አልፈሻል እና በቃ እሷ አጽናናችኝ። እሷን ድምጽ ስሰማም ትንሽ ተረጋጋው። እኔ እንደዛ ብዬላት እሷ አለቀሰችና በቃ አጽናናችኝ። በጣም እንዴት አይነት እህት ነው ያለችኝ መሰለ። እኔ በጣም ወንድምና እህቶቼ በጣም ጥሩዎች ናቸው፣ በጣም መንፈሳዊ ናቸው። ወንድሜ መምህር ነው፣ ግን ያው አንዳንድ ሰው ይወጣ የለ። በጣም አጽናናችኝ። ተመለስኩ። ስመለስ በቃ እኔ እንዴት ብዬ እንደተመለስኩ አላውቀውም። ስታየኝ እሷ እህቴ ደነገጠች። ለምን ሄድሽ? በቃ ሄድኩ መናገር ስላለብኝ። እሺ አለችኝ። ገባሁ። እንቅልፍ የለም ምንም የለም። ሰኞ ደረሰ። ሰኞ ኪዳነ ምሕረት እንሄድ ነበር። አልሄድም አልኩ። ብደረግ ብሰራ ላለመጠመቅ ነው ወይስ ጊዮርጊስ ልትጠመቂ? ኧረ ልፈርቼ። እሺ በቃ ሹክ እያለኝ ነው እሱ። ያስጨንቀኛል፣ በቃ ያስጨንቀኛል። ከዛ አልሄድም። እሷ ስለተቀበልኩ ነው ማልሄደው። ለምን አትሄጂም? አልሄድም። ሲነጋ ጊዮርጊስ እሄዳለሁ አልኳት። ከዛ ጊዮርጊስ የሚሄዱት ደግሞ እንሄድ ሲሉኝ አልሄድም አልኩ። በቃ እኔ ራሴ ሪዝን አለኝ፣ አልሄድም። ቀረሁ ሳልጠመቅ። ወገብሽንም እያመመሽ ነበር? አዎ ያው ተሽሎኛል፣ ግን በቃ ቀረሁ። ከዛ በቃ የማስበው ምንድነው የሚያሳስበኝ፣ ከዛ የምወጣበትን መንገድ ነው የማመልጥበትን፣ በቃ ከዛ አካባቢ የምወጣበትን ነው። ተኝቼው አልኩ ሙሉ ቀን ሰኞ ቀን። ከዛ ተጸብለው ሲመጡ ኪዳነ ምሕረት አለቀስኩ። በቃ የሆነ ምልስ ውስድ ያደርግ ይሄለ አለቀስኩ። ለምን አበርተታ አትወስደኝም ነበረ? መንፈስ ነው እንደዚህ የሚጫወትብኝ። ለምን መድኃኔዓለም ለምን አልረዳኸኝም አልኩና በጣም አዘንኩ። ምንም አላልኩም። ግን ምን አልኳት፣ ልንሄድ ተዘጋጅተናል፣ እቃ ሸክፈናል። ላራዝም ብዬ ያሰብኩት ሐሳቤን ቀይሬያለሁ። ሄጄ ደርሼ እመለሳለሁ የሚል ሐሳብ ያዝኩኝ። ከዛ ማክሰኞ ጠዋት እንዳይነጋ የለም አልተኛሁም እንዳልኩ ተነሳን። ጸበል ተባለ ሌሊት ላይ። አማራጭ የለም ተነስቼ ሄድኩ። ሲሄድ ግን ያንን ድቅድቅ ጨለማ በጣም እያለቀስኩ ነው ሄድኩ። በጣም ውስጤ ዛሬ መጨረሻ ቀኔ ነው፣ ፍታኝ፣ በቃ ፍታኝ፣ ማድረግ ትችላለህ። እንደ ትላንትናው ፍርሃት ስሜት አልተሰማሽም? ምንም ቅሪ የሚልሽ ነገር አልተሰማሽም? ምንም። እሺ የመጨረሻ ቀን ነበር? የመጨረሻ ቀን ነው፣ ልንወጣ ነው፣ ተጠምቀን ነው የምንወጣ። ፍታኝ፣ ትችላለህ፣ ካልሆነ ግን እዚሁ ስርስር አድርገህ አስቀምጠኝ፣ ካንሰል አድርጌ እቀራለሁ። እንደዚህ ነው ያልኩት። ሄድን፣ ገባሁ። በእውነት በጣም በቃ አልቅሼ ነው የለመንኩት ስለ እውነት። እኔ ሌላ ምንም ነገር አልፈልግም። እኔ ጤናዬንና ፍታኝ፣ ከታሰርኩበት ገመድ ፍታኝ። ማየትም አልፈልግም።
ማንንም በስውር ፍታኝ ነው ያልኩት። ያን ዕለት ስገባ እመቤቴ ታውቂያለሽ፣ ስደቴን ታውቂያለሽ፣ መከራዬን ታውቂያለሽ። ስለዚህ ኑሪ ካልሽኝ ፍቺኝ፣ አስፈቺኝ ከልጅሽ ይችላል። ዲያብሎስ ኃይል የለውም። ገባሁ። የሚገርም ነገር ሰማዕቱ መጥቶ በመቀስ ሲቆርጥልኝ፣ ገመዱ በመቀስ ሲቆርጥልኝ ነው ያየሁት። የመጨረሻ ቀን በገመድ የሚቆረጥልኝ ይመስለኛል። ልክ እንደ ሪቫን ታስሮ በገመድ ሲቆረጥልኝ አየሁት። ክብር የጠየቅሽው ጥያቄ በስተመጨረሻ ቀን ተፈታሽ፣ ተመለሰልኝ። ምንም አላልኩም። አልቅሼ አመስግኜ ተነስቼ ወጣሁ። ጸሎቴን አድርሼ ከዛ የሚገርምህ ባስ ላይ ገባን። በጣም ጥሩዎች ናቸው የኤልሻዳይ አስተናጋጆች፣ በጣም ከሚገባው በላይ። በእውነት ቃላት የለኝም በእውነት። እና እንዳጋጣሚ ጥሩ ቦታ ነበር የያዝነውና እኔ ያው ይቅርታ መጠየቅ እንፈልጋለሁ ሁሎችን ስለ እውነት። ያንን ቦታ እንዳጋጣሚ የሆነች ሴትዮ ልጆች ይዛ ቦታ እንድትቀየር ተፈለገ፣ ልጆቿ ጋር እንድትቀመጥና እንዳጋጣሚ መጥተው እኛን የጠየቁት። እኔ ደግሞ እንዳልኩ ወገቤን ስለታመምኩ ብርድ ልብስ ይዤ በብርድ ልብስ ተደልድዬ ነው ቁጭ ያልኩት። እና ሲጠይቁን ያልነሳም አልኳቸው። እኔ አሞኛል ስል መምህር መጥቶ ጠየቀኝ። እባክሽን ይሄ በረከት ስራ ነው እሺ አልኩት። ተነሳንና ወደ ኋላ ሆነን እንደአጋጣሚ ስንቀመጥ ጎማ ላይ ነው የተቀመጥነው። ከዛም በወንበሩም ጠባብ ነው ይገባኛል፣ ከባድ ነው ገብቷል። ምርጫ የለህም ልጆች ስለያዘች ቀየርናት እና በቃ በጣም መንገዱ ያንገጫግጫል። እንደአጋጣሚ እንደዚህ መኪናው ተነስቶ ሲወድቅ በቃ ጀርባ የተከፈለ ወደኩ። በቃ ጮህኩ። ከዛ በቃ ሾፌሩም አልሰማም፣ ረዳቱ በቃ እኔ ምን ላደርግ ምናምን አለ። ከዛ ህዝቡ ተነሳ እንዳለ። በጣም ነው የማመሰግናቸው። በጣም ያለ ትብብር። እኔ በእውነት ነው የምልህ ጉዞ ለመጀመሪያ ጊዜ ነው። እኔ የሰው ልጅ በዚህ ደረጃ መተባበር አላየሁም። ሁሉም ሰው ቆመና የቁም በረሃ ላይ ያሉ ቆመ። እኔ መምህርን በጣም ነው የማመሰግነው። እንደዚህ አቅፎ አዝሎ ነው ያነሳኝ። መነሳት አልችልም። ወገቤ ተከፈለ፣ አሞኛል ብያለሁ። ወንደሰን መሰለኛ አንስቶ በቃ እንዴት ብዬ ልንገር። ሹፌሩ ራሱ በቃ እየዞረ እየጠየቀኝ። እንዳጋጣሚ በጣም ፔን ነበረው። በጣም ነው ያለቀስኩት በእውነት። ግን አውቃለሁ የሰይጣን ፈተና ስለሆነ ያው ይፈክርልኝ የነበረውን ማድረግ ስለፈለገ ነው። ከዛ በጣም በቃ መድኃኒት ወስጄ ብዬ ከዛ ሌሎችም ልጆች ነበሩ። በቃ ሐኪም ቤት ካልወሰድንሽ መንገድ ላይ አቆሙ። ደህና ነኝ። ወገቤን አስሬ ባህር ዳር ስንደርስም አቅፈው ሽንት ቤት ወስደው በእውነት በጣም ከሚገባው በላይ ነው ያደረጉልኝ። እና በጣም እኔ ቃላት የለኝም ለኤልሻዳይ። በዚህ መልኩ ጉዞ ተጠናቀቀ። እግዚአብሔር ይመስገን። አሁን ከቋጠሮች ከነገሮች ሁሉ ተፈተሽ እግዚአብሔር ይመስገን። እንግዲህ አሁን ደግሞ በቅርብ ደግሞ ሰሞኑን ደግሞ ተመልሰሽ ወደ ሀገርሽ ነው። አሁን ነገ ሄዳለሁ። እንዳጋጣሚ ያው ስትደውሉልኝ ነው። እኔ ለጊዮርጊስ ቃል ገብቻለሁ። አሁን አይደለም ምስክርነት የምሰጠው ብዬ ነበረ። ምስክርነትህን ደግሜ መጥቼ ቤተሰቦቼን ይዤ መጥቼ አሁንም ለምን ፍላጎት አለሽ? በጣም እኔ አሁን ባልመለስ ደስ ይለኛል። ስለ እውነት ነው የምልህ። ቤተሰቦቼን ይዤ መጥቼ ወንድም አለኝ፣ መዳን ያለበት ወንድም አለኝ፣ ትንሽ ወንድም። እነሱን ከእስራኤል ይዤ መጥቼ ጓደኞቼ ጋር ቀጠሮ ይዤ ያለው ለገና ልንመለስ እነሱን ይዤ አሁን እኔ ይቅርታ ያደርጉልኝ ጓደኞቼ። እኔ አስቤ አይደለም ስለ እውነት አስቤ አይደለም። እኔ ጊዮርጊስ ሄዳለሁ ጸበል እንዳልኩ አመጣጤ ወደ እስራኤል ሀገር ነው። እሱ ምክንያት አለው። እንደው ቦታውን ግን እንዴት አየሽው? እንደው አንቺ እንደው ሲወራ ጠብቀሽ የነበርሽውና ቦታው ላይ ደርሰሽ ስታይ የነበረው ነገር እጹብ ድንቅ ነው።
እጹብ ድንቅ ነው። ስለ እውነት እጹብ ድንቅ ነው በጣም። አሁን አስረጅን ቢሉሽ አሁን የምትኖሪበት አሜሪካ ጆርጂያ ሊሆን ይችላል። አስረጅን ሲል ቃላት የለኝም እኔ በእውነት ነው የምልህ። ማንኛውም የዓለም ሕዝብ ሄዶ መዳን አለበት። እኔ ማንንም ቃላት የለኝም በእውነት ነው የምልህ። እኔ አሁንም በትልቅ ጀሪካ ጸበል ይዤ ያንን እኔ በምንም መንገድ በጊዮርጊስ ብሎ አሜሪካ ማድረስ ነው የምፈልግ። መዳን ቢያንስ እንኳን መምጣት ያልቻሉ ጸበሉን ለሁሉም ሰው ሰጣለሁ። ኮሎራዶ አሜሪካ ኮሎራዶ አካባቢ ኖር ሰዎች ዴንቨር ተጫለሽ። በጣም እምነቱን በብዛት ይዤ ያለው የኪዳነ ምሕረትን የጊዮርጊስን በእውነት ነው የምልህ። እኔ አንድ ሻንጣ ለራሱ ከፍዬ ለወስድ ነው ቃል የገባሁት። ግን አሁን ያው ስለጠራችሁኝ ነው እንጂ ምስክርነቱን በሚቀጥለው ዓመት ልሰጥ ነው የነበርና ከዛም ብዙ ማልናገራቸው ብዙ ተአምራቶች ተደርገውልኛል። ብዙ ነገር በህይወቴ ለውጥ አይቻለሁ። በቃ ህልሜ ተሳክቶልኛል። አገልጋዮች እንዴት ናቸው? የኤልሻዳይ አገልጋዮች በጣም እውነት እኔ በእውነት ነው የምናገረው፣ በእውነት ነው የምነው። እኔ ከጊዮርጊስ እኔ ከመድኃኒዓለም ከመቤቴ ፊት ነው። በጣም ደጎች ትሁቶች። እኛ ያው የተያዝን አይደለን፣ በመንፈስ የተያዝን ሁሉም ሰው የታሰረ አይደለ። ብዙ አመላለን እንዳመላችን ችለውን እንዳመላችን ሁሉን አስተናግደው በጣም እኔ ራሱ በበኩሌ ማድረግ ያለብኝ መደገፍ ያለብኝ ለኤልሻዳይ ቢኖር አንደኛ ረጅኔ ነኝ። በእውነት ነው የምለው። በጣም የሰው ልጅ መዳን አለበት። በጣም ብዙ በተለይ በውጭ ሀገር የምንኖር ሰዎች ብዙ ቋጠሮ አለብን። ብዙ ቀላል አይደለም ህይወታችን እና ሁሉም ሰው የኔ እድል ቢደርሰው በጣም እድለኛ ነኝ። ለኔ የደረሰ መድኃኒዓለም ለሁሉም ሰው ይድረስ በእውነት። አንቺም እንግዲህ ጥሪያችንን አክብረሽ እውነቴን ነው የምልሽ፣ ሰው ያደረገለትን ነገር ይናገራል። አክስቴ እንዲህ አድርጋልኝ፣ አባቴ እንዲህ አድርጎልኝ፣ አጎቴ እንዲህ አድርጎልኝ እያልን እናወራለን። እግዚአብሔር ያደረገልን ነገር ደግሞ ብዙ ሰዎች እናፍራለን እና አንቺም ሰንደውልሽ በቀጥታ ምንም ችግር የለም ብለሽ ነው መተሽ ምስክርነቱን የሰጠሽው። እንግዲህ በሰው ፊት ምስክር እንደሆንሽለት በላይ ደግሞ ሰማያዊ በሆነ በአምላካችን ፊት ሰማዕቱ ቅዱስ ጊዮርጊስ ምስክር ይሆንልሽ። አሜን። አድማጮቻችን፣ ተመልካቾቻችን እናንተም እንግዲህ ወደዚህ ወደ ተአምረኛው ጠበል አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጠበል መሄድ ለምትፈልጉ ህዝበ ክርስቲያን በሙሉ መጋቢት 21 መነሻ ወይም ደግሞ ማርች 30 መነሻ፣ ኤፕሪል 8 መመለሻ፣ በኢትዮጵያን አቆጣጠር ደግሞ መጋቢት 21 መነሻ፣ መጋቢት 30 መመለሻ ጣና ገዳማትን ጨምሮ አቡነ ሐራ ድንግል የሚገባ ልዩ መንፈሳዊ ጉዞ አዘጋጅተናል። አሁንም ባሉን ቦታዎች እየመዘገብን እንገኛለን። በመደወል በ0943 12 12 12 በ0941 16 በአካል መምጣት ለምትፈልጉ መገናኛ ማራቶን ህንፃ 6ኛ ፎቅ ቢሮ ቁጥር 603 መታችሁ እንድትመዘገቡ እንግዲህ ጥሪያችንን እናስተላልፋለን። እንግዳይን ሁላችሁም አመስግኑልኝ በአድማጮቻችን ፊት። ጥሪያችንን አክብረሽ ደከመኝ ሰለቸኝ ሳትይ ነገ መንገደኛ ነሽ፣ ተጓዥ ነሽ ወደ ሀገርሽ እና መተሽ ምስክራን ስለሰጠሽ እጅግ አድርጌ አመሰግናለሁ። መጨረሻ ማመስገን የምትፈልጊው ሰው ካለ? እኔ የኤልሻዳይ ጉዞ ማህበሮችን በጣም አመሰግናለሁ። እዛ ያሉትን አባቶችን ሁሉን አመሰግናለሁ። በእውነት እኔ ቃላት የለኝም፣ ምንም ቃላት የለኝም። ለኔ አይገባኝም ይሄ ስፍራ፣ የሚገባኝ ሰው አይደለሁም ስለ እውነት። ግን እሱ በወደደ ከ99 በጎች አንዷን መርጦ አይደል እግዚአብሔር የተደሰተ። እንደዛ ነው ለኔ ያዳነኝ እና ሁሉም ሰው በዓለም ያለ ክርስቲያንም ሌላ እምነት ያሉትም ሁሉም ሰው መጥቶ ቢድን ደስ ይለኛል በጣም በጣም። እኔም ደግሞ ፈቃዱ ይሁን በእውነት። እኔ አሁን ዛሬ አስቤ አይደለም የመጣሁት፣ ጓደኞቼን ቤተሰቦቼን ሰብስቤ እነሱም እንደኔ ድነው ከቋጠሯቸው ተፈትተው ሁላችንም ለማመስገን እኔ ቤተሰቦቼንም ለማመስገን እግዚአብሔር ያብቃኝ። አሜን አሜን። አድማጮቻችን፣ ተመልካቾቻችን ከእህታችን ከሀረጋዊን ጋር እንግዲህ ቆይታ ሳደርግ የነበርኩት እኔ ወንድማችሁ ዘማሪ ዳዊት ነኝ። ከቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት ጋር እስከምንገናኝ እስከዛ ቸር ሰንብቱ። ሰላም ነው።